ሰላም 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 ጋይስ ቤተሰቦቻችን እንዴት ናችሁ? እናማ ጋይስ ምን ልነግራችሁ መሰላችሁ? እናማ ላይክ ሰብስክራይብ ያደረጋችሁ ዩቲዩብ ቻናችን ቀዝቅዘዋል ማለት ነው። አነሳሱልን። እናም በትክክል እንግዲህ ብዙ ተወዳጅነት ያገኘችው ሀቢባ ከኳተር ማለት ነው። ከ10 አመት የትዳር ቆይታ በኋላ ኢትዮጵያ ገብታ ከሁለት ልጆቿ ጋር ሆነ እንትን ብላለች ማለት ነው። ተሞሽራለች። እንዴት ነው? ደስ አይልም? የምር ደስ ይላል። ሁለት ልጅ ካደረሱ በኋላ ሰርግ ማድረግ አሪፍ ነው። መጀመሪያ ሙላዝም ያኔ የኛ እንትን በጣም የተለመደው መጀመሪያ እንትን ተብሎ ከዛ ይጋባል፣ ከዛ ይወደዳል። የሀቢባ ግን ደስ ይላል። ያኔ በቃ ሁሉን ነገር በደንብ አጥንተህ ተዋውቀህ ከዛ እንደዚህ ልጅ ወልደህ ከብደህ ትልቅ ደረጃ ደርሰህ እንትን ማለት የመሰለን ነገር የለም እና በጣም ደስ ይላል። መልካም ትዳር ሀቢባ። ሰላም 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 ጋይስ ቤተሰቦቻችን እንዴት ናችሁ? እናማ ጋይስ ምን ልነግራችሁ መሰላችሁ? እናማ ላይክ ሰብስክራይብ ያደረጋችሁ ዩቲዩብ ቻናችን ቀዝቅዘዋል ማለት ነው። አነሳሱልን። እናም በትክክል እንግዲህ ብዙ ተወዳጅነት ያገኘችው ሀቢባ ከኳተር ማለት ነው። ከ10 አመት የትዳር ቆይታ በኋላ ኢትዮጵያ ገብታ ከሁለት ልጆቿ ጋር ሆነ እንትን ብላለች ማለት ነው። ተሞሽራለች። እንዴት ነው? ደስ አይልም? የምር ደስ ይላል። ሁለት ልጅ ካደረሱ በኋላ ሰርግ ማድረግ አሪፍ ነው። መጀመሪያ ሙላዝም ያኔ የኛ እንትን በጣም የተለመደው መጀመሪያ እንትን ተብሎ ከዛ ይጋባል፣ ከዛ ይወደዳል። የሀቢባ ግን ደስ ይላል። ያኔ በቃ ሁሉን ነገር በደንብ አጥንተህ ተዋውቀህ ከዛ እንደዚህ ልጅ ወልደህ ከብደህ ትልቅ ደረጃ ደርሰህ እንትን ማለት የመሰለን ነገር የለም እና በጣም ደስ ይላል። መልካም ትዳር ሀቢባ።